ዲ አርግዣለሁኝ እና ላስወርደው እፈልጋለሁ አለችኝ። ስትለኝ አንቺ ስንት ወርሽ ነው አልኳት። ሌላ ነገር ከመናገሬ በፊት ስንት ወርሽ ነው አልኳት። ከዛን ስላት እኔ አሁን ቢያንስ 5 ወር ገብቻለሁ አለችኝ። ስትለኝ እንዴት አድርገሽ ነው ታዲያ የ5 ወር ህፃን ነፍስ የዘራን ህፃን እንዴት አድርገሽ ነው የምታስወርጂው? ሲቀጥል ደግሞ እግዚአብሔር አንቺን ምን አይነት ሁኔታ ውስጥ እንዳለሽ ያውቃል። ግን ስላልፈለግሽ እንድታስወርጂ አይደለም የሰጠሽ። እግዚአብሔር አምኖብሽ እስከሰጠሽ ድረስ የፈለገ ችግር ውስጥም ሆነሽ ቢሆን ብትወልጂ ላንቺም ጥሩ ነው አልኳት። ከዛ አይ አለችኝ እኔ መውለድ አልፈልግም። ከዛን መውለድ አልፈልግም ማስወረድ ነው የምፈልገው። እዚህ ሆኜ ማስወረድ አልችልም፣ ወደ አንቺ ልምጣ አለችኝ። ስትለኝ አይ ስንታየው አታስወርጂው አልኳት። አታስወርጂው ውለጁ እንደምንም ብለሽ ውለጁ አልኳት። ከዛ ስራ የለኝም ብለሽ ወደ ቤተሰብ ብትሄጂ ትንሽ ትቀመጫለሽ። እንዲርግዝናው አያስታውቅም፣ ምንም ሆዷ ላይ ሰው እንዳለ አያስታውቅም። ከዛን ስላት እሺ ትልና ወደ ቤተሰብ ትሄዳለች። ሳትስማማበት ለማስወረድ ወስና ወደ ቤተሰብ ትሄዳለች። ከዛ የባህል መድኃኒት ብጠጣ ይወርዳል እንዴ ስትለኝ እኔ አስወርጄ አላቅም፣ ሲጀመር አስወርጄም አላቅም፣ አስወርጅም ብዬ አልመክርሽም አልኳት። ማሪ ዞሮ በአንቺ ምክር ሳታስወርድ ቀረች። ከዛ ሳታስወርድ እኔ ቤት መጣች። የ7 ወር ሆና እኔ ቤት መጣች። እኔ የምኖረው 3 የሆነች ክላስ ነች፣ በጣም ትንሽዬ። እዛ ቤት ውስጥ ነው እየኖርክ ያለሁት። በዛ ላይ ተከራይቼ ነው የምኖረው። ከዛ መጣች። እዚህ ስራ ልፈልግ ነው የመጣሁት ብላለች፣ ለወንድሟ ማለት ነው ለባለቤቴ። ስትለው እሺ ፈልጌ፣ ግን እዚህ ቤት ውስጥ መቆየት አትችይም፣ ቤቱ በጣም ጠባብ ነው፣ በዛ ላይ ደግሞ ተከራይተን ነው የምንኖረው፣ ለነሱ ሌላ የምንላቸው ነገር የለም ምናምን ስል እሺ አለችና ገባች። እስከ 9 ወር ድረስ እኔ ጋር ተቀመጠች። እኔው ጋር ሆነ ወለደች። ከዛን በቃ እሱ አያውቅም ነበር። ልክ ምጧ ሲመጣ ነው ያወቀው። ምጧ መጥቶ ደም ሲፈሳት ሌሊት ቀስቅሳኝ ደም እየፈሰሰኝ ነው ስትል ነው በቃ እርጉዝ እንደሆነች ራሱ ያወቀው ማለት ነው። ከዛ ሄድን ሆስፒታል። እሷም እኔው ጋር በሰላም ተገላገለች፣ ወለደች። በዚህ መሀል የእንጀራ እናቴ ትሞታለች ማለት ነው። ከዛ እሷ ስትሞት እኔ እና ባለቤቴ መሄድ አለብን። እሷ አራስ ነች፣ እኔም የያዝኩት ህፃን አራስ ናት። ከዛ በቃ ምንም ማድረግ ስለማንችል እሷን ለጎረቤት ትተን ሄድን ማለት ነው። ከዛ እኔ ወደ እናቴ ጋር ሄጄ እሷ ቢያንስ እስከ 3 ድረስ ምንም ስልክ አልተደዋወልንም። ከዛ በ3ኛ ቀን የእሱ እናት ትደውልና ልጄ ወልዳ በቤት ውስጥ እንዴት ጥላችሁ አትሄዳላችሁ? ወዲያው እንደተመለሳችሁ ልጄን መልሱልኝ። ለእናት ለላም ቀንዶ አይከብዳትም፣ እኔም ልጅ አትከብደኝም፣ ልጄን ወደ ቤት መልሱ ትላለች። ስትል አይ ትላንትና ከቤት ካልወጣች ብለው ያባረሯት፣ ዛሬ ደግሞ እንዴት ነው እንዲህ ሊሉ የቻሉት ብዬ እኔ ብዙም ጠለቅ ብዬ ማውራት አልፈለግኩም። ከዛ እሺ እስከምንሄድ ድረስ ትቀመጥ፣ 1 ሳምንት እንቀመጥና ከዛን ወደ ቤተሰብ እንሄዳለን፣ መሄድም ከፈለገች እንሸኛታለን ብለን ልክ በ1 ሳምንታችን ወደ ቤት ተመለስን። እንደመጣን መሄድ እፈልጋለሁ፣ እናንተ እንደ እቃ ነው ጥላችሁኝ ሄዳችሁ ስትል አንቺ ትላንት እንዲሆንሽ ነው የመጣሽው፣ ዛሬ ደግሞ እኛኑ እንዲህ ያደረጋችሁኝ ትያለሽ እንዴ? እሺ ይሁንልሽ፣ ያልሽው ጥሩ ነው። መሄድ ከፈለግሽ ዛሬውኑ መሄድ አትችይም፣ ግን እስከ ሰኞ ድረስ ጠብቂ፣ እንሸኝሻለን አልናት። ተመካከርንና በቃ መሄድ አለባት ስለተባለ ሸኘናት ማለት ነው። እሷን ሸኝቼ እኔ ስራዬን ቀጥያለሁ፣ እየሰራሁኝ ነው። ብዙም ሳትቆይ ተመልሳ መጣች ወደ እኔ ማለት ነው። ስትመጣ እኔ ጀርባዬን ማዞር አልፈለግኩም። እሺ ብዬ ተቀበልኳት። ገባች እኔው ጋር። ከዛን እኔ ይሄንን ስራውንም እየሰራሁኝ ነው። እግዚአብሔር ይስጣት አላስወጣችኝም። ከዛ እየሰራሁኝ እንደ አጋጣሚ ያለንበት ግቢ አንድ ክላስ ክፍት አለና
ቤት የሚከራይ ቤት ሰው ፈልጎ መጣ። እኔ እንጀራ እየጋገርኩኝ እሷ ነች የእሷንም የኔንም ልጅ ይዛ የነበረችው የእሱ እህት ይዛ ከኋላ ነው ቤቱና ይዛው ስትሄድ ሊከራዩ የመጡ ሰዎች እቺን ልጅ ተጠንቀቂ፣ በጣም እየፈጠነች ነው፣ እዚህ ጋር ደግሞ እሳት አለ፣ አንድ ነገር እንዳትሆን ተጠንቀቂ ብሏት ይሄዳሉ ሰዎቹ። ከዛ እሺ ትልና እሷ ሰዎቹን ልጄን ትታት የእሷን ልጅ በትከሻው ይዛለች። ልጄን ትታት ወደ ሰዎቹን ለማስወጣት ስትወጣ እሳት ላይ የተጣደ ወጥ ነበር። ከዛ እንደ አጋጣሚ ልጄ ወደዛ ፍጥን ፍጥን እያለች ምን እየፈለገች እንደሆነ እኔ አላየውም፣ እንግዲህ እግዚአብሔር ነው የሚያውቀው። እዛ ያ ወጥ ጀርባዋ ላይ ይደፋና ልጄ ትቃጠላለች ማለት ነው። ከዛ ልክ ጀርባዋ ላይ ተደፍቶባት ተቃጥላ ድምፅ ሳታሰማ ለትንሽ ደቂቃ ቆየች። ከዛ እኔ ምን ሆና ነው የታለች ማማቲ ብዬ ስጠይቃት ወይ ከኋላ እኮ ትቻት ነው የመጣሁት፣ እዛ ትቻት ነው የመጣሁት ብላ ስትለኝ በቃ እኔ ከኔ እጅ ነው ያቺ ጎረቤቴ እሳት የወሰደችው ወጥ እንደጣደች አውቃለሁ። ከዛን ሰዎቹም ሲናገሯት ሰምቻለሁ። የሰው እንጀራ እየጋገርኩኝ ስለነበር ትቼ ለመሄድ እንዳይቃጠል ብዬ እንጀራውን አወጣሁኝ። ከዛን ድምጿ ጠፋብኝ። ወዲያ ወዲህ ወደዛ ነበር የምትለውና ድምጿ ሲጠፋብኝ ሮጬ ሄድኩኝ፣ ምጣዱ እንደዛ ትቼ ማለት ነው። ከዛ ሲሄድ ላው ላይ ወጡ ተደፍቶባት መነሳት አቅቷታል። እዛው ናት። ከዛ ሮጬ ሀፈፍ አድርጌ ሳነሳት እንዳለ ወጡ ላው ላይ ተገልብጧል። እየጮኩኝ እንደምንም ይዣት ወደ ሆስፒታል ሄድኩኝ ማለት ነው። ከዛን ሆስፒታል ገብታ መድኃኒት ተደረገላት። እንዳለ ጀርባዋ እና ቀኝ እጇ እንዳለ ተቃጥላለች። በጣም እየተንተከተከ ያለ ሽሮ ነው የተደፋባት እና ከዛ በቃ አትበላም፣ ምንም ነገር አታደርግም። በቃ እኔ ጡት እያጠባዋት ስለነበር ጡቴን ብቻ ነው የምትጠባው። ከዛ በቃ ቁስሏ እስኪደርቅላት ድረስ እንደምንም ብዬ ያስኳት ማለት ነው። ያው እዛን እንደዚህ መቃጠሏን እናትየው ትሰማና ትመጣለች ወደ እኔ። ከዛ መታ እንዴት እንደምታሳድጊ ሳታቂ ለምንድን ነው መጀመሪያ የወለድሻት? እኔ አላቃጠልኳትም። እንዴት እናት ልጇን እያየች መቼም አይኔ እያየ ልጄ ላይ ወጥ አልደፋባትም፣ በላችኋት እያለች እኔን በጣም ብዙ ነገር ተናገረች ማለት ነው። እዚህ ጋር ልጄ አተኛም፣ ለ3 ወር ሙሉ እንቅልፍ የተባለ ነገር አተኛም፣ እኔም አልተኛም፣ እሷም አተኛም። እነሱ ሲያርፉ እኔ እረፍት የሚባል ነገር የለኝም። ምክንያቱም እኔ ጡቴን ነው የምትጠባው፣ ከሆዴ ላይ አትወርድም። እንዲህ በሆዴ በጣም ተጠንቅቄ ነው የሚይዛት። ጨርቅ እንዳይነካት እጄን ደግፌ ነው ያስኳት። ከዛ ያቺን 3 ወር እንደምንም በቃ ቁስሉ ጠፈፍ እያለላት እስኪመጣ ድረስ በየቀኑ ሐኪም ቤት ወስዳታለሁ፣ መድኃኒት ይደረግላታል። እንደዛ ሆነ፣ እግዚአብሔር ይመስገን። በቃ አንዳንዴ ጸጥ ትላለች። ልትሞትብኝ ነው እያልኩኝ በጣም ማለት እፈራ ጀመር። አክስቴ የተራገመችው እርግማሏ ደረሰብኝ እንደ እያልኩኝ በጣም መፍራት ጀመርኩኝ ማለት ነው። ከዛን እግዚአብሔር እሱ አምኖብኝ እስከሰጠኝ ድረስ አይገላትም፣ ልጄም አትሞትብኝም ብዬ ተስፋ አልቆረጥኩም። በዚህ መሀል ደግሞ ባለቤት ምንም አይለኝም ማለት እንጂ አንቺ ምንም አላደረግሽም እኮ ለምንድን ነው እናቴን ምንም ብትልሽ ምንም አይምሰልሽ፣ ምንም አላደረግሻትም። ስራውን ደብቀሽው መስራትሽ አልነገርኩትም። ምክንያቱም አንቺ ምን ስታረጊ ነው ልጅሽ የተቃጠለችው አላለም? የጎረቤት እንጀራ ጋጋሪነት እንደተቀጠርሽ እህትየውስ አልተናገረችብሽ? እኔ ለሷ አልነገርኩትም። ምክንያቱም ለሷ ከነገርኳት እንኳን
ስራ እየሰራው ነው ብዬ እንዲሁም ታጣላናለች ልጅቷ ቤት ውስጥ ሆና ለጎረቤት እያገዝሽ ብቻ ነው የመሰላት እንጂ በደሞዝ እንደምትሰሪ አታውቅም እህቱ። በፍጹም አታውቅም። ኦኬ ጎበዝ። የነገርሻ መስሎኝ በዚህ ጉዳይ ስትጣሉ ልጅሽን አቃጥላብሽ ስትጣሉ ለባልሽ እንዳትነግረው ብዬ ነበር። ስለዚህ ባልሽ በዛን ሰዓት አላወቀም ማለት ነው? አያውቅም። እቺ የምታሰራኝም በጣም መልካም ሰው ነች። አልነገረችውም፣ ምንም አላለችው። ከዛን ለእሷ ነው እንዲህ ሆኖ ነው ብዬ ለእሷ ነው የነገርኳት። ከዛ አንቺም እሷም ሆናችሁ አለኝ መጀመሪያ ሆስፒታል እንዳለውኝ ሆስፒታል እንደገባን አንቺም እሷም ቤት ውስጥ ናችሁ፣ ምንም እየሰራችሁ አይደለም፣ ምን ሆና ነው እንዲህ የተቃጠለችው ስለኝ፣ አይ እንጀራ ልጋግር እኮ ገብቼ ነው እኔ። ልጅቷ ግን ከስንታየው ጋር ነበረች ብዬ አልኩት። ከዛን ከእሷ ጋር ነበረች እና የሆኑ ተከራዮች መጥቶ ተጠንቀቂ ብሏት ወጡ። እሷ እነሱ ልትሸኝ በሄደችበት ነው ህፃኗ እንዲሆነችው ብዬ አልኩት። ከዛ በጣም ተናደደ። እኔም ምንም አልተናገርኳትም ለሷ። እንዲህ ለምን አደረግሻት? ለምን ያንቺን ልጅ ይዘሽ እኔ ልጅ ተውሻት አላልኩኝ። ከዛ እሱ የራስሽን ልጅ በጉያሽ ይዘሽ እኔን ልጅ እንደዚህ ስትሆን ደስ አለሽ ምናምን ብሎ ተናገራት ማለት ነው ባለቤቴ። እኔ አንቺን ባስጠጋው ተከራዮቹ እየተገላመጡኝ አንቺን አጠገቤ ባደረግኩት ልጄን በማቃጠልሽ ምን ተሰማሽ ምናምን ብሎ ሲላት፣ እኔ ያንተ ልጅ ብትቃጠል ባትቃጠል ምን አገባኝ አለችው። ከዛ ልጅሽ ቢሆን አልኳት፣ ያንቺ ልጅሽ ይሄ የያዝሽው ልጅሽ ቢሆን ይሄን ቃላት አትናገሪም ነበር፣ አትዩም ነበረ። እኔም ያንቺ ልጅ ብቃጠል እንደዚህ አልልም። ምክንያቱም ምጡን አይቼዋለሁ፣ ምን ያክል ተሰቃይቼ እንደወለድኩት፣ ምን ያክል ተሰቃይተሽ እንደወለድሽ አይቻለሁ። ስለዚህ እንዲህ አልልሽም፣ እግዚአብሔር ልቦና ይስጥሽ ብዬት እሷን በቃ ከእሷ ጋር ማውራት ተወኩኝ ማለት ነው። ከዛ በቃ ልጄ ልብስ ሲቀየርላት በጣም ሰፊ ሺት ነው ማለብሳት። እሱም ትንሽ ጫፉ ከነካ ሰውነቷን ይዞ ነው እንዲህ ግሽልጥ እያደረገ ነው የምነሳው። ከዛ ማንም ሰው አይዛትም፣ እኔ ብቻ ነኝ የማቅፋት። ከዛ ልክ እንደዚህ እኔ በጉያ አቅፌያት ለትንሽ ሽንቴን እንኳን ለመሽናት እማዬ እስኪ አንዴ አክስቴ ጋር ስላት አይ ትላለች። እሷን ድች ብላ እንድትነካት አትፈልግም። የእሷ ስም ሲጠራ ፊቷን ታዞራለች። ከዛ እማቴ በቃ በጣም እንትን ከማለቷ የተነሳ ከመፍራቷ የተነሳ እኔ አላለችሽም፣ ወዲህ ወደዛ ሁኝ አላለችሽም፣ ምንድን ነው ያለችኝ፣ ዞር በይ አላለችሽም ብላ ትላታለች፣ ጎረቤቴ ማለት ነው። ከዛ ስትላት እሷ አንድ ጭንቅላቷ ብቻ ነው የምታነቃንቀው። ትሰማለች ሁሉንም ነገር ግን አታወራም። ትንሽ ትንሽ እየተንተባተበች ነበር የምታወራ። ከድንጋጤ የተነሳ ከኔ ምንም ነገር አታወራም፣ እማ ብቻ ነው የምትለው። ከዛ ልክ እንዲህ ብላ ስትል አንቺ አጠገቧ ነበርሽ እንዴ ስላት፣ አይ ሰዎቹ ሲናገሯት ነው ያለቻት መስሎኝ ነው ስል እሷ ጭንቅላቷን ታነቃንቃለች፣ ልጄ ማለት ነው። ከዛ በቃ እኔ ሌላ ነገር ውስጥ መግባት አልፈልግም፣ እንደዚህ አይነት ጥያቄ ማጠይቋት ህፃኗን። ስለዚህ እኔም ልጄን ሊያዝበት ሌላ ንግግር ውስጥ አታስገቡኝ፣ በቃ ተው ብያቸው። ልጄ እዚህ እነሱ ከሚናገሩት ንግግር ይልቅ ከህፃኗ ላይ የሚነሳው እንዲህ የተገሸለጠ የሚነሳ ቆዳዋ በቃ ልት ልብስ ሲነካት ውስጥ ነጭ ቆዳዋ ነው የሚታየው። እንዲህ ልብስ ባነሳው ቁጥር ነጭ ቆዳዋ እንዳለ ምሽልጥ እያለ ይታያል። እና በቃ እሱ ሰቀቀን ሆነብኝ። እዛ ሐኪም ቤት ይዣት ድጋሚ ሄድኩኝ እና ይዣት ሲሄድ ይሄ የሞተ ቆዳዋ እየተነሳ ነው። የሞተ ቆዳዋ እየተነሳ ስለሆነ ብዙም የሚያሳስብ ነገር የለውም አሉኝ። ይሉና ያሽጓታል። እሷ እንደዚህ ያሉ በእንትን ነው የሚያሽጓት። ይሄ የሚቀባ ክሬም ቀብቶ በፋሻ ነገር ጥቅልል ያደርጉላታል። እሱ ደግሞ የባሰ ግብግብ ነው የሚያደርጋት ሲነሳ ማለት ነው። ከዛ በቃ እንዲህ እየተሰቃየች ነው። ምን ላድርግ? ሌላ ሆስፒታል የሚጻፍ ከሆነ ማጽፉልኝ፣ እንደምንም ብዬ ይዣት ሄዳለሁ ልጄን ስል፣ አይ ወደ ውስጥ አልገባም አለችኝ ዶክተሯ።
ወደ ውስጥ ስላልገባ አያሳስብሽ። ይሄ ሁለተኛ ቆዳዋ ነው እየተነሳ ያለው ይመለሳል አለችኝ። ስትለኝ እሺ አልኩኝ። በቃ እሺ ብዬ ይዣት፣ እሷም እየተሻላት መጣ እግዚአብሔር ይመስገን። ምግብ ትንሽ ትንሽ ትበላልኝ ጀመር። ጡቱንም እያጠባኋት ቢሆን ምግብ በትንሹ ትወስድልኛለች። ከዛ በቃ እንዲህ የሆንኩኝ እግዚአብሔር የተመሰገነውን ሙሉ ለሙሉ ሲሻላት እጇ ጠፋ፣ የእጇ ጠፋ። ጀርባዋ ላይ ያለው ብቻ ቁስል እስካሁን ድረስ አለ። ከዛ በቃ እኔ ልጄም እኔም እንዲህን ያክል ፈተና ያሳለፍ ነው እጃችን ላይ ምንም ነገር ስለሌለ ነው። አንተ የምትሰራው ስራ የለ፣ በቂ አይደለ፣ ገቢ የምታስገባው ገቢ ለምንም እየሆነን አይደለም። ስለዚህ እኔ አረብ ሀገር ብሄድስ አልኩት 3 አመት ሲሞላት። ከዛ ስለው አይቻልም አለኝ። አይቻልም ስለኝ እዛ ሆኜ መስራት አልፈለኩም። ልጄን ትቻት መስራት አልፈለኩም። ልጄን ይዣት እየሄድኩ የሚያሰራኝ ሰው ካለ እሰራለሁ ብዬ ደላላ ቤት ሄድኩኝ። ልጅ ተይዞ እየሄድሽ ልጅ ይዘሽ መስራት አትችይም፣ ምክንያቱም ህፃን ልጅ ይዘሻል። በዛ ላይ የሰዎቹን ስራ በጥንቃቄ መስራት አለብሽ። እነሱ የሚከፍሉሽ እንድትሰሪላቸው ነው። ልጅሽ ስታለቅሽ ወደ ልጅሽ የምትሮጪ ከሆነ ልጅሽ ደግሞ እዛ እቃ የምትነካካ ከሆነ አይሆንም አሉ። ከዛ እሺ ብዬ እንዴ ሱቅ የሚሰራ ሰው አለና እስቲ ህፃን ልጅ ይዤ የሄድኩ መስራት የምችለው ስራ ካለ እባክሽ አፈላልግልኝ ብዬ ለሰው ነግሬ ወጣሁ። እዛን እሷ እኔ እንዲህ ብያት ወጥቼ በወሩ ስራ አገኘችልኝ። የሆነ ሰው ቤት ነው የምትገቢው፣ ጠዋት ትገቢያለሽ፣ ልክ 12 ሰዓት ስል ትመለሻለሽ ወደ ቤትሽ ምናምን ብላ አስገባችኝ። በዚህ መሀል ፓስፖርት ፕሮሰስ ጀምሬያለሁ። 1000 ብር እጄ ላይ ነበር ያኔ። እኔ ፓስፖርት ሳወጣ ፓስፖርት 600 ብር ነበርና 1000 ብር አለ። ያ 1000 ብር እላው ላይ ቢያንስ 200 ብር ብጨምርበት ከነ ትራንስፖርት ይሆነኛል ብዬ ፓስፖርት ጀመርኩ ማለት ነው። ከዛን ልክ ፓስፖርት ልጀምር ነው ስለው እምቢ አለኝ፣ አይሆንም አለኝ። ስለዚህ ሁሉንም ነገር በእልህ ማድረግ አልችልም፣ ብትፈቅድልኝ አልኩት። ደጋግሜ ለመንኩት ባለቤቴን ማለት ነው። ከዛ አይሆንም አለኝ። እሺ አልኩኝና እሱ ቅዳሜና ማክሰኞ ወደ ሌላ ስራ ቦታ ሄዳል፣ ገበያ ሩቅ ገበያ ሄዳል፣ ቀኑ ሙሉ አይመጣም። እሺ አልኩና ልክ እሱ ወደ ስራ ሲሄድ ቤት ውስጥ ምሳውንም ምኑንም ማዘጋጀት ያለብኝን አዘጋጀውኝና ልጄን አዝያት ቀበሌ ሄድኩኝ። ከዛ ቀበሌ ሄጄ የልደት ካርድ መታወቂያ ምናምን አልነበሩኝም፣ እነሱን አወጣሁ። ለፓስፖርቱ እጄ አወጣሁኝ። ከዛ ፓስፖርቱን በኦንላይን እንዴት መመዝገብ አለብኝ እዛ ሳልሄድ። ከዛ ፓስፖርት በኦንላይን ማውጣት የምችልበትን አጋጣሚ እያጠያየኩኝ አንዷ ወይ ሰሞኑን እኮ አለች ፓስፖርት አውጥቼ በጣም ቀላል ነው ስትል፣ እንደ አጋጣሚ እኔ ከቀበሌ ስመለስ ይሄን ሀሳብ እያሰብኩ እሷም እንዲህ ስታወራ ሰማሁ። ከዛ እሷ እንዲህ ስትል ሰማሁኝና ምን አይነት ቦታ ነው እስቲ ንገሪኝ፣ አንዷ ጓደኛዬ ፓስፖርት ልታወጣ ፈልጋ ምናምን አልኳት። ስላት አረ ስልክ ቁጥሩን ልስጥሽ አለችኝ። እሺ ብዬ ተቀበልኩኝ። ከዛ ስልክ ቁጥሩን ተቀብዬ ስደውልለት በጣም ቀላል እንደሆነ ነገረኝ። አሁን አንቺ ስምሽን የልደት ካርድሽን ምናምን ፎቶ አንስተሽ ላኪልኝ፣ ስምሽን ንገሪኝ አለ። ወዲያው መዘገበልኝ ማለት ነው። ከዛ ተመዘገብኩኝ። በ21 ሲቀጥረኝ እሺ ብዬ ሄድኩኝ። ቀጠሮ የቀኑ ሲደርስ ሄድኩኝ። ሄጄ ፓስፖርት ከማውጣቴ በፊት ወደ እናቴ ጋር ሊሄድ ነው አልኩት። ከዛን ስለው እንዴ እናትሽ ጋር የምትሄጂው ባዶ እጅሽን ነው ምናምን ስለኝ፣ እሺ በቃ ወደ እናቴ ቤት ሊሄድ አይደለም ግን
ፓስፖርት ፕሮሰስ ጀምሬ ለዛሬ ቀን የተቀጠርኩት ክፍያውን ከፍያለሁ አልኩት ለባለቤቴ። ከዛን አይሆንም ብዬሻል ነበር እንዴ ስለኝ በጣም ተጨቃጨቀኝ። ከዛ በቃ አንተም እዚህ ምንም አይነት ስራ የለም አየር በጣም የሞተ ነው መሄድ አለብኝ ብዬ ስለው አይቻልም አለኝ። እሄዳለሁ አልኩት። ከዛን በጣም ተጨቃጨቅን። መጨረሻ ላይ ተስማማ። እዚህና ይዘሽ ነይ ግን ፓስፖርቱ እንዳመጣሽ ለእኔ ነው የምትሰጭኝ አለ። ከዛ ስለኝ ለምንድን ነው ለአንተ የምሰጥህ? ፕሮሰስ ቶሎ መጀመር አትችይም፣ እጄ ላይ 0.5 ሳንቲም የለም። ስለዚህ ፕሮሰስ መጀመር አትችይም፣ ፓስፖርቱን ታመጫለሽ ትሰጭኛለሽ አለ። ስለኝ ምንም አልመሰለኝም፣ ያው የትም አያስቀምጠውም ብዬ እሺ አልኩት። እጄ እስከማመጣው ብቻ እሺ አልኩት። ከዛ ወዲያው ሌላ እንዲህ ወደ ውጭ ፕሮሰስ የሚያስጀምርልኝን ሰው ማፈላለግ ጀመርኩኝ ፓስፖርቴን እንደተቀበልኩኝ። ከዛ ልክ ፓስፖርቱን ተቀብዬ ስራ ወደ ሌላ ቦታ የሚወስደኝ ወደ አረብ ሀገር የሚወስደኝ ሰው ሳጠያይቅ በጣም ብዙ ብር ነው የሚጠይቁት። 30,000 ይሉኛል፣ 40,000 ይሉኛል። እኔ ያ የለኝም። ስለዚህ በዱባይ የሚልከኝ ሰው ካገኘሁኝ ብዬ ፈለግኩኝ ማለት ነው። እሱንም አጣሁ። በቃ ግድ ቤተሰቤን ማማከር አለብኝ ብዬ ወደ አባቴ ደወልኩኝ። አባቴ ጋር ስደውልለት እንዲህ ላደርግ አስቤያለሁኝ እና ትንሽ ብር ብትሰጠኝ እዛ ሄጄ ሰርቼ መልሳለሁ አልኩት ለአባቴ። ከዛን እንዴት እሱ ፈቅዶልሽ ምናምን ስለኝ ያው ፈቃደኛ ነው እሱ ይልከኛል አልኩት። ከዛ እሺ አለኝ። አባቴ ምንም ችግር የለውም አንድ ከብትም ቢሆን ሸጬ ልክሻለሁ አለኝ። ስለኝ ደስ አለኝ። በቃ ወደዚህ መምጣት እንዳለብኝ ሳስብ ደስ አለኝ። በዚህ መሀል አክስቴ እንዲህ ፕሮሰስ ጀምር ነው ብዬ አማከርኳት። አጋጣሚ እሷ ወደ እኔ መጣ ማለት ነው። ከዛን አንቺ እንደዚህ ሀሳብ ካለሽ ማለች በጣም ጥሩ ነው ሀሳቡ ካለሽ ጀምሪ ስትለኝ እሺ ብዬ እሷም ፈቃደኛ ነች እሷም ታግዘኛለች ብዬ ጀመርኩኝ። እዛ ባለችው አልተገኘችም። እሷም ልክ እንዲህ እኮ ተባልኩ ብዬ ስደውልላት አይ እኔ እጄ ላይ የለኝም ማለት ጀመረች። ድምፄን ስትሰማ መዝጋት ጀመረች። ከዛ በቃ እሷን መለማመጥ የለብኝም አባቴ እሺ ብሎኛል፣ አባቴ ያስጨርስልኛል ብዬ ለባለቤቴ በቃ ፈልገን አናጣም፣ ብድር ብንፈልግ አናጣም አልኩት። እሱ አባቴ እንደሆነ ሳልነግረው ከዛ እንደምን ብለን እንፈልጋለን፣ ብድርም አላጣም፣ እኔ አገኛለሁን ብቻ ልጀምር አልኩት። እዛ ሻለኝ ሄድኩኝና ለደላላ ስልክ እንትኔን ፓስፖርቴን ሰጥቼ ለ6 ወር ያህል ፓስፖርቱን በቃ ነገ ትሄጃለሽ ከነገ ወዲያ ትሄጃለሽ እያለኝ እዛው ሲያዘገይብኝ በቃ ፓስፖርቴ መልስልኝ መሄዱን ትቻለሁ እርጉዝ ነኝ ብዬ ተቀበልኩት ፓስፖርቴን ማለት ነው። ከዛ ልክ ፓስፖርቱን ተቀብዬ መጣውኝና ያቺ መጀመሪያ የእንትኑን የፓስፖርት ማስጀመሪያ ቁጥሩን የሰጠችኝን ስጠይቃት እሷ ሌላ ደላላ አለ ለሱ ስጪና እሱ እንደምንም ብሎ ያስጨርስልሻል አለችኝ። ከዛ እሺ ብዬ ለሱ ፓስፖርት እስካን ላኩለት፣ ሙሉ ፓስፖርቱን ሳይሆን እንደዚህኛው እንዳያሰቃየን ብዬ ፓስፖርት እስካን አንስቼ ላኩለት። ከዛ አረብኛ እንግሊዝኛ ትችያለሽ አለኝ። ስለኝ አልችልም ግን ቪዲዮ ከላክልኝ እሱን ቪዲዮን አይቼ መስራትና ቪዲዮን መሰርቼ መውጣት እችላለሁ አልኩት። ስለው እሺ አለኝና የሆነ ቪዲዮ ቀርጾ ላክልኝ። እሱም ቪዲዮ ሸምድጄ እኔ በራሴ ቀርጬ ላኩለት ማለት ነው። ከዛ ለሳውዲ አረቢያ ነው ብዬ ስጠይቀው አይ ለሳውዲ አይሆንም ጆርዳን ነው ድልሽ ገጥሞሽ ወደ ሳውዲ ከሄድሽ ትሄጃለሽ፣ ሳውዲ ካልሄድሽ ካልሆነ ደግሞ ወደ ጆርዳን ትመጫለሽ አለኝ። ከዛ በቃ ብዙም ሳይቆይ ያ ቪዲዮን እንዳዩት አሁን ያለሁበት ቤት ሴትዮ ወሰደችኝ ማለት ነው ጆርዳን።
መጣሁኝ። እዚህ መጥቼ ልጄ ማንም ሰው ስለሌላት እሱም ቀን ቀን ውጭ ውሎ ነው የሚመጣው ስራ። ስለዚህ ሰው መፈለግ አለብኝ። ወደ እናቴ እንዳልወስዳት ገጠር ናቸው እነሱ ያሉት። ወደ እሱም ቤተሰብ እንዳልወስድ እነሱም እንደዛ ናቸው። ከዛ የእሱ እህት ስራ ፈታ ቁጭ ብላለች እና እሷ ትምጣ አለኝ። እኔ ነኝ ያልኩት። እሷ ብትመጣ እኮ ልጇንም ይዛ እዚህ ብትቀመጥ ልጇን እኔንም የእሷንም ልጅ እያስተማረች ብያልኩኝ። እኔ ልጄ 3 ዓመት ከ6 ወር ሲሆናት ረዥም ናት። እንዲህ በንግግርም ፈጣን ስለሆነች ወደ ትምህርት ቤት አስገባኋት። ህይወት ብርሃን ቸርች ትምህርት አስመዘገብኳት ማለት ነው። አስመዝግቢያት 2 ወር አስተማርኳትና መጣሁ ወደዚህ። ከዛም መጥቼ እሷ ቤት ውስጥ ነው ያለችው። እኔም መጥቼ ትንሽ እንደተቀመጥኩ ነው እሷ ወደ እኔ ቤት የገባችው ማለት ነው። ከዛ ልክ እሷ ወደ እኔ ቤት ስትገባ በቃ ልጄ ሰው አላት ብዬ ደስ አለኝ። እሷ ስለመጣች ያው ያን ያደረገችውን ሳይሆን አሁን ቢያንስ ከጎኗ የቆመችው አብራት አለች ብዬ ተስፋ አደርጋለሁ ምናምን ብዬ ተቀመጠች። ከዛን ከዚህ በፊት ካላስወረድኩ ያለች ልጅ ድጋሚ አሁንም እኔው ቤት ሆና ታረግዛለች። ከማን ደግሞ ከውጭ እንደዚህ የመጀመሪያውን ከሌላ አሁን ደግሞ ከሌላ ወንድ ከዛን ስታረግዝ አንቺ ቤት ውስጥ እየኖረች እየወጣች ወንድ ታገኛለች ማለት ነው። ትወጣለች። ልክ ቅዳሜ እንደነገርኩሽ ልጇ እናቷ ጋር ታስቀምጣለች። በቃ እሷ አላመጣችው። እኔ አምጪውና እኔ ጋር ይማር ብያት እሷ አላመጣችው። እናቷ ጋር ትታ ነው አንቺ ጋር የምትኖረው ለብቻዋ ለአንድ ነፍሷ። እዚህ እየሰራች ልጇን ትረዳለች። ከወንድሟ ልታረግዝ ነው እንደ የእሷ ባል እኮ ወንድሟ ነው። ከዛን ልክ ትንሽ እንደተቀመጠች አረገዘች ምናምን እየተባለ የውጭ ሰው ነው ጎረቤት አደራ ያልኳቸው በጣም መልካም ሰዎች አሉ እና እነሱ ኒንጃ ልጅቷ እንደ በፊቱ አይደለችም። ቅዳሜ ህፃናን ሰው ቤት እያስቀመጠቻት ትሄዳለች። ውጭ ወጥታ ማታ ነው የምትመለሰው እና ተጠንቀቂ ለልጅሽ ይሉኛል። ከዚህ ስሉኝ እኔ ለባለቤቴ እንዴት ነው ማማቲ ደህና ናት ምናምን እያልኩኝ ማናት ጎረቤት እያስቀመጠቻት የምትቀኑ ሙሉ የእሱ እህት የእሱ ሌላ ስራ የላትም። እናንተ ቤት ስትኖር ስራ እየሰራች መስሎኛል እኮ አትሰራም። የእሱ እህት እኔ ጋር የመጣችው ስራ እየሰራሽ ልጅሽንም ታስተምሪያለሽ እኔም ልጅ ይማራል ብያት ነው ስትመጣ ማለት ነው። ገባኝ። ልጇን እናቷ ጋር ስታስቀምጥ እዛ እናንተ ጋር ስትኖር ስራ አልጀመረችም። ኦልሬዲ ልጇ ስለሌለ ስራ ትጀምራለች ብዬ ያስበኝ ነው። አልጀመረችም። ከአዲስ አበባ ቀጥታ ስራዋን ትታ ነው የመጣችው ወደ እኔ። ስለዚህ እናንተ መጠጣት መኖር ነው እንጂ ስራ አልጀመረችም። እሱን እንድትጀምር እኔ ስራ እንድትጀምር ነው የጠራኋት። የእኔም ልጅ ትምህርት ትላለች። አንቺ እንድትጀምር ነው የጠራሻት፣ ግን እሷ አልጀመረችም። እሱ ነበር ጥያቄ። እሺ፣ ስለዚህ ልጃችሁን ትጠብቃለች አንቺ ፕሮሰስ ትጨርሺ ምናምን ስትሄጂ? እኔ እዚህ እያለሁኝ ልጄ እንድትጠብቅ እሷም እንድትሰራ ነበር። ከዛ አለች ወደ አረብ ሀገር ስትመጪ ማለት ነው። ከዛ እኔ እንደዚህ አልፈልግም አለችኝ። አልሰራም፣ ከሰራሁም ምሰራው የራሴን ስራ ነው አለችኝ። ስትለኝ እሺ የራስሽን ስራ ምን ትሰሪያለሽ? ምንድነው መስራት የምትፈልጊው? እኔ ልጄ ብቻዋን እንዳትሆን ስለፈለግኩኝ እሽሩሩ ማለት ጀመርኩኝ። እሷን መለማመጥ። ከዛ ምን መስራት ልጅሽ ላይ ትኩስ ሽሮ የደፋች ያቃጠለችብሽ ሰው ማለት ነው። ደግመሻ እሷ ልጄ የተቃጠለችው ጎረቤት እኮ ነው። ልጄን ትታት የመጣችው እሷ ነች። እዛ ገብታ ማሪ ልጅሽ ራሷ በራሷ ላይ ደፍታ ቢሆን ከፊት ለፊት ነው የምደፋው። ህፃን ልጅ ትኩስ ነገር ሲነካ ብጭቅ ብሎ ፊት ለፊት ላይ ነው የሚደፋው፣ ከጀርባ አይደፋም። አንድ ሰው ከጀርባ ከተደፋበት ሰው ነው የደፋበት። እንደዚህ ድስጡን አንስታ እንደዚህ ከጀርባ ልትደፋ አትችልም። ልጅሽ ከፊት ለፊት ነቅታው ቢሆን ሽሮ ፊቷ ላይ ነው የሚከለበሰው እንጂ ከኋላ አይደፋም። እሷ ከፊት ነቅታ ከኋላ ተፈንጥሮ ሄዶ የተጣደ ትኩስ ሽሮ ሊደፋባት አይችልም።
እኔን አላየሁም። ስላላየሁኝ እሷ ነች ብዬም አልፈረድኩኝም። እሷ አይደለችም ብዬ ደግሞ ውስጥ አላምንበትም። ያው አይን ሲያይ ነው አይደለ መፍረድ የሚቻለው። አላየሁም። ልጅሽ ራሱ ለምን ጠላቻት? ሁለተኛ ማስረጃ፣ አንደኛ ከጀርባ መደፋቱ፣ ሁለተኛ ከዛ እኔ በቃ ልጄ እሷን በጣም አትቀርቧትም። የእሷ ስም ሲጠራ ዝግንን ማለቷ፣ ልጅሽ እሷን መጥላቷ፣ እሷ ጋር መሄድ መጠየፏ ሁለተኛ ማስረጃ ነበር ውስጥሽ። ኤኒዌይ አንቺ አረብ ሀገር መጣሽ፣ ጆርዳን መጣሽ አይደል? እሱ ጋር ጆርዳን መጣሁ። ጆርዳን መጣሽ፣ እሷ ጋር ትተሻት። ኦኬ። ከዛ እሷ ላይ ትቼ መጣሁኝ። መጀመሪያ ባለቤቴ እያለ ነው እኔ እዚህ የመጣሁት። እዚህ ከመጣሁ በኋላ ነው እሷ ወደ ቤት የገባችው። እሱ በጣም ሲቸገር በቃ ሄደች ማለት ነው እሷ ወደ ቤቴ። ከዛ ገብታ ልክ ትንሽ ብዙም አልቆየችም። እኔ እዚህ ቢያንስ 3-4 ወር ብሰራ ነው እንዳረገዘች መስማት ጀመርኩኝ ማለት ነው። ከዛ አራች ልጅ እኮ እንዲሆናለች አርግዛለች ምናምን እያሉ ይነግሩኛል። ከዛ ሲነግሩኝ ከእሷ አፍ እስኪመጣ ድረስ በአሉኝ እሷን አልጠይቃትም። ስለዚህ እራሷ ብትነግረኝ እና ከእሷ አፍ ብሰማ አልኩኝ። እዛ ባለቤቴ ደገመልኝ እና አራች ልጅ እኮ ህፃኗን ሰው ቤት ነው ሰው ነው እየጠበቀ ያለው እሷ አይደለችም። ስለዚህ ምን እናድርግ ብሎ ይለኛል። እዛ ምን እናደርጋለን እስቲ ትንሽ እኔና ካልሆነ ህፃኗ ትምህርቷ እንደጨረሰች ወደ ቤተሰብ እልካታለሁ ብዬ አልኩት። እዛ እሺ ያለኝ እሱ እዛን በቃ እንዴ አርግዝጃለሁኝ። ካረገዝኩኝ ቢያንስ 2 ወር ሆኖኛል እና አሁንም ማስወረድ እፈልጋለሁ አለችኝ። ስትለኝ አንቺ አልኳት ከዚህ በፊት እንደዚህ አስወርዳለሁ ስትይ በእግዚአብሔር ፍቃድ እና በሱ ምህረት ወለድሽ። ዛሬም ምንድን ነው አንቺ አርፈሽ አትቀመጪ ወይ? አግቢና አንድ ቦታ ተሰብስበሽ ተቀመጪ። እዚህም እዛም እያልሽ ነገ የማትወጪው በሽታ ውስጥ እንዳትገቢ። ነገ ብትታመሚ በሽታ ይዘሽ ብትቀመጪ ይሻልሻል ወይስ አግብተሽ ያረገዝኩለት ለምትይው ሰውዬ በቃ ሁለጂና አንድ ቤት ውስጥ ኑሪ ብዬ አልኳት። አልፈልገውም እኔ ከሱ ጋር መኖር አልፈልግም ትላለች። ስትል እኔ አስወርጄ አልልሽም፣ አሁንም ቢሆን አስወርጄ ነፍስ ግደይ አልልሽም። ውርጃ ያው ነፍስ እንደ መግደል ነው። ከዛ አልልሽም፣ እንደ ምርጫሽ አንቺ ውስጥሽ የምልሽን ማድረግ ትችያለሽ ብያት በዚሁ ስልክ ዘጋን ማለት ነው። ከዛ በዚህ መሀል እሱ ነፍሰ ጡር እንደሆነች ወንድሟ ነፍሰ ጡር እንደሆነች ይሰማና በቃ መሄድ ወደ ቤተሰብ መሄድ ትፈልጊያለሽ አላት። አይ አለችው። መስራት ትፈልጊያለሽ? አዎ። ከዛን ምን መስራት ትፈልጋለች ንገረኝ እስቲ ጠይቃትና ብዬ ስለው ሻይ ቡና ብትጀምር ጥሩ ነበር አለኝ። ከዛ እሺ እንደዚህ ሻይ ቡና እንድትጀምር እናደርጋታለን። እኔ ጠየኳት እንደዚህ አይነት ስራ መስራት ትፈልጊያለሽ ወይ? ልጄ ቢያንስ ከሰዓት ነው የምትመጣው። ጠዋት 1 ሰዓት ተኩል ወጥታ 9 ሰዓት ነው የምትመለሰው ከትምህርት ቤት። ስለዚህ እሷም ይሄን ያክል የምታስቸግርሽ ነገር የለም። ለትንሽ ሰዓት ነው አንቺ ጋር የምትቀመጠው መስራት የምትፈልጊ ከሆነ አልኳት። ከዛ እሺ እሰራለሁ አለች። ቦታ ፈልጊና የምትሰሪበት መስሪያ ቦታ ፈልጊ፣ እቃው ስንት እንደሆነ ዋጋውን ሁሉንም ነገር ጠይቂ። ልክ ስታገኝ እንዲያግኝቻለውና ብር ላኪልኝ በይኝ አልኳት። ከዛ እናንተ ከራሳችሁ ተርፎ ነው እንደ እኔን የምትረዱኝ አለችኝ። ከዛ ስትለኝ እኛ ተርፎን አይደለም ግን አለ ስራ እንደዚህ ዝም ብለሽ ስለተቀመጥሽ ለአንቺ አስበንልሽ ነው ብዬ አልኳት። ከዛ እናንተም ሰው ሆናችሁ እኔ እንድትረዱኝ አለችኝ። ስትለኝ እሺ እኔ ነኝ ጥፋተኛው፣ አንቺን ስራ መስራት ትፈልጊያለሽ ብዬ መጠየቄ እኔ ነኝ ያጠፋሁትኝ፣ ይቅርታ ብያት እሷ ልክ ሆዷ አሁንም የገፋ 5ኛ ወር ላይ ደርሳ ላስወርድ ነው ብር ላክልኝ ማለት ጀመረች። ከዛ ብር ላክልኝ ስትለኝ አይ እኔ ለአንቺ እንኪ ግደይበት ብዬ ብር መቼም ነው ማለክልሽ አልኳት።
ብር አልክልሽም። መውለድ ከፈለሽ ከሱ ጋር ከሰውየው ጋር ኖረሽ ውለጂ፣ ካልሆነ ደግሞ ምርጫው ያንቺ ነው፣ መሄድ ትችያለሽ አልኳት። ከዛ እንዴት ነው መሄድ ትችያለሽ ምናምን የምትይኝ ብላ ስትል እኔ የ3 ወር ደሞዝ ለባለቤቴ የመጀመሪያ ወሬን እዳይን እንድከፍል ላኩለት፣ የ2 ወሩን ደግሞ ስራ እንዲሰራበት ሺቲ ምናምን እንዲያመጣና እንዲጀምር ብር ላኩለት ማለት ነው። ከዛ ልኬለት ምንም ስራ አልሰራም። ስራውን ሳይሰራበት አንዴ አባትየው ታመመ ተብሎ ይመጣል፣ አንዴ ደግሞ ሌላ ነገር ምክንያት እየበዛ ያ ብር አለቀ። ልክ ብሩ ሲያልቅ እኔ ብር ከዚህ የምሰራውን ብር ያወጣሁት ለዓላማ ነው፣ ሰርቼ ልለወጥ። ስለዚህ ከአሁን በኋላ ብር መላክ የለብኝም ብዬ አቆምኩኝ፣ ብር መላክ ማለት ነው። ከዛ ወደ እነሱ ብር መላክ ትቼ አባቴን ደወልኩለትና እጄ ላይ ያጠራቀምኩት ብር አለ እና ቤት መግዛት እፈልጋለሁ አልኩት። ቤት መግዛት እፈልጋለሁ፣ እዛ አካባቢ ቦታ ፈልጉና አጠያይቀ ንገረኝ፣ ከዛ የሆነም ይሁን እገዛለሁ አልኩኝ። እዚህ በሄሩት አንድ ጓደኛ አለችኝ፣ እግዚአብሔር ይስጣት። እሷንም ሳማክራት አሪፍ ሀሳብ ነው፣ ቤት ገዝተሽ አይምሮሽን የምታረጋግ